አምና አዲስ አበባ መደለሽራሽራ አስከትሎ ደደለብኝ ብሎ ታብሽራ የመጀመሪያ ፊልም በመሆኑ በራሱ ለኔ ቻሌንጅ ነበር። ኢትዮጵያ ውስጥ ፊልም ሰርቶ መጨረስ ራሱ ስኬት ነው። ብዙ ህይወቶችን አሳልፌያለሁ እና ብዙ ሰዎች ደግሞ ይጣሉኛል እና ራኪ ብዙ አሳልፌያለሁ ማለት በጣም ብዙ ጣውረዶች አሳልፌያለሁ። ፍቅር ብሎ ነገር ያመጣብኝ ጣጣ አገር አቆረጣ ወሰደኝ ሰቆጣ ትዝታ ናፍቆቱ መቼ ረፍት ይሰጣል እየቀራረማ ጧት ማታ ይመጣል። የናንተው ምርጥ በሆነው በአባይ ቴሌቪዥን ሰከላ ሾው ወደ እናንተ እየደረሰ ነው። የዛሬውን የሰከላ ሾው ዝግጅታችንን በሙዚቃ እምታደምቅልንን ወጣት ድምጻዊት ነው ይዤላችሁ የመጣሁት። በአምላክ ጌትነት ትባላለች። በአማርኛ ባህላዊ ሙዚቃዎች ጎንደሩም ጎጃምም የቀረ የለም ብቻ ያካለለችው ነው። በጣም ቆንጆ ቆንጆ ስራዎችን አድርሳናለች። ሻከር ያለ ቆንጆ ድምጽ አላት። እወድላታለሁ ድምጿን። ጥሩ ስራም ሰርታ ከ6 ወራት አካባቢ በፊት ይመስለኛል በርከት ያለ ከ7 ሚሊዮን በላይ የታየ ስራ አላት። እንኳን ደህና መጣሽ። እንኳን ደህና ቆየሽ ሚራኪ። እንዴት ነሽ? ሁሉ ሰላም? እንዴት ነው ዝና? እንዴት ነው 7 ሚሊዮን ምናምን ስለው ታየኝ። በርግጥ ብዙ ሰው ብዙ ቦታ ይታያል። አንዷ ላይ ቁጥር ብቻ ነው እቺ መለኪያ እንትን ያርኩት። እውቅና እንዴት ነው? ያው እውቅና የልፋትሽ ውጤት ነው። ያው ዝና ሲመጣ ዝና ማለት ነፃነት ማጣት ነው እንደኔ እና ግን እግዚአብሔር ይመስገን ይልፋት ውጤት ሲሆን ደግሞ ደስ ይላል። ደስ ይላል ማለት ነው። እኔም ሳየው ቁጥሩን ደስ ብሎኛል። ምክንያቱም እንደ አንድ ባለሙያ ሰው የሰራውን ነገር ሲታይለት ሲደመጥለት ነው ለሰው ስለሆነ የሚያቀርበው። ወደ ኋላ ልመልስሽ። ዛሬ እዚህ ስራ ላይ ያገኘንሽ እንጂ አንቺን ልጅ ሆነሽ ውድድር ላይ እናቅሻለን። ከዛ በፊት ደግሞ ልጅነት አለ። ከዛች የኢትዮጵያን አይዶል ውድድር በፊት የነበረችው በአምላክ ትውልድ እድገት የት አካባቢ ነሽ? ትውልድ ቦታዬ ጎንደር ነው። ጎንደር ከተማ ውስጥ ደግሞ ከጎንደር 100 ኪሎ ሜትር ራቅ ብሎ የቱሪስት መናኸሪያ ነች። ደባርቅ ከተማ ነው የተወለድኩት። ብዙ አልቆየሁም። በልጅነቴ ነው የወጣሁት። በ11 ዓመቴ ምናምን ከ11 ዓመት በኋላ ወጥቻለሁ። ባህር ዳር፣ ጎንደር፣ አዲስ አበባ እያልኩ ነው ያደግኩት። አብዛኛውን ጊዜ ግን ያሳለፍኩ ባህር ዳር ነው። ብዙ አደግኩም ብለው ማለት ነፍስ የምታቂበት በፈተና መሀል ብዙ ህይወትን የምትማሪበት አለ አይደል? በጣም መወዳት ሀገር ናት። ብዙ አስተምራኛለች። ልጅነት እንዴት ነበር? ለቤተሰብ ስንተኛ ልጅ ነሽ? ምን አይነት ልጅ ነበርሽ? ለቤተሰብ 3ኛ ልጅ ነኝ። አስተዳደጊ ደግሞ ያው ትንሽ ከበድ ይላል። ከአያት ጋር ነው ያደግኩኝ። ከዛ ሲቀጥል ደግሞ በልጅነት የእናት አባቶቼን ያጣሁት። ብዙ ጣውረዶች ፈተና ይኖራል። እዚህ እዛ እያልሽ ናፍቆት አለ ምን አለ እና አስቸጋሪ ህይወት ነው ያሳለፍኩት። እግዚአብሔር ይመስገን ደስ ይላል። ጥሩ ነው። ፈተና ምንም ያጠነክርሻል፣ ያበረታሻል በራስሽ እንድትቆሚ። ከዛ ደግሞ ለሰዎች አሳቢና መልካም ምኞትን የምትመኝ ልጅ ትሆኛለሽ። እንደዛ ነው። ሩህ ያደርጋል። ፈተናን ያወቀ ሰው የተደገ ሰው ላይ መጨከን በዛ ልክ አይችልም። ተባባያለሽ። እሺ፣ በዛ ሁሉ ውስጥ ሙዚቃ ጋር እንዴት ተገናኘሽ? አሁን ማንጎራጎር ሊኖር ይችላል ቤት ውስጥ ትዝታ፣ ናፍቆት ምናምን እኮ ይገፋፋል። ከሙዚቃ ጋር እንዴት ተገናኘች? በአምላክ ያው ቤተሰቡ እንዳለ ሙዚቃ አፍቃሪ ነው። እናቴም ትዘፍናለች። ታላቅ እህቴ በጣም ድምጿ የሚያምር አሁን ካርቱም ነው ያለች። አብዛኛው ድምጻዊ ነው። በቃ ይገርመኛል። እኔ እንጃ እንዴት እንደሆነ ቀበብሎሽ ይሁን አልገባኝም። ግን ሁሉም የሙዚቃ አፍቃሪ ነው፣ ድምጻዊ ናቸው ብዙዎቹ። ታላቅ እህቴን እያየው ነው እኔ። እሷ ስትዘፍን ግጥም ያስኩ አልያስኩ ትለኛለች። ካፍቴሪያ አዳራሽ እዛ አለና እዛ ሆና ትዘፍናለች እሷ በባንድ ከግሩፑ ጋራ እና እኔ እንኳን ያው እንደዛ አይነት ውስጥ አልነበርኩም መጀመሪያ። ዘማሪ መሆን ምናምን ነበር። ያው እሷ ያደገችው ከእናቴ እናት ጋር ነው። እኔ ያደግኩት ደግሞ ከአባቴ እናት ጋር ነው።
እና ያው ልቤ ግን ወደ እነዚህ ነው የሚሸቅለው ሁሌ። አዎ መጨረሻ ላይ ግን አልቻልኩም፣ ሸፍቼ ወደ እነሱ መጣ። ተቀላቀልኩ። ያው እሷ ስትዘፈን የእሷን አሪያ ነው የምከተለው። ከዛ በኋላ ተሳብኩ በሙዚቃ ብዙ ነገሮችን የምትዘፍናቸው ዘፋኞች ግን ለየት ያለ ልብ ነበር በዛ ሰዓት። ከነሱ ደግሞ ወጣ ያለ እንትን ነበረኝ። ትላልቆቹ ነው አሪያ ማድረግ። ከዛ ጊዜ ጀምሮ በዛች እድሜ አስተያየት ሁላ ሰጣት ነበር ለታላቅ እህቴ። ያው በውስጥሽ የሙዚቃ ፍቅር ተደብቆ አንቺ ሳታውቂው ይገነፍላል። እንደዛ አይነት ስሜት ነበረኝ። ከዛ በኋላ በቃ ያው እሷን ተከትዬ ቀድሜያት ወጣሁ። ኢትዮጵያን አይዶል ሾው መጣ። ሲመጣ እሷ አልሄደችም፣ እኔ ወጥቼ ሄድኩ። እንዴት ሄድሽ? ደግሞ የማይረሳ ነው የሆነው። ያጋጠሙት ነገሮች ራሱ እዚህ ጋር የምትደርሺዋን አንቺን አይተሻታል በልጅነትሽ ብዬ አስባለሁ። በትክክል እዛ ያልሻቸው አንድ ቃል ነበረች። ምንድን ነው? አዎ ማለት እንዴት ሄድሽ? መጀመሪያ ከደባርቅ ወደ ጎንደር ሲሄድ ያው ትምህርት ቤት ውስጥ እሷን ስለምከተል አንድ ትምህርት ቤት ነበር የምንማር። እሷ 4ኛ ክፍል እየተማረች እኔ 3ኛ ክፍል ነበር መማርና ስትዘፍን ሚኒ ሚዲያ ላይ ስታቀርብ ማረካለሁ በሷ። ህዝብ በጣም ይወዳታል። እኔ በቃ ሌላ ስሜት ነው ያለኝ። እሷን አይቼ እኔ በዳንስ ገባሁ። ሰበደንስ ስትገባና ከዛ በኋላ እሷን እያየሁ ስፖርት ክላስ እንወጣ እዘፍናለሁ። የብዙዎችን እዘፍናለሁ። በጣም ደግሞ መወዳት ፍቅር አዲስ ነበረ በዛ ሰዓት 97 እና በቃ ከዛ በኋላ አይዶል መጣ። አትወዳደሪ ምናምን ይሉሻል። ድምፅሽ ነው ያወቀ። እሷ እንድትሄድ ነበር የሚፈለገው። ታላቅ እህቴ ግን ኬርለስ ነች። ኬርለስ ስለነበረች ያው እሷ ቀብጣ ነው ያደገችው። እኔ እዚህ እዛ እያልኩ ነው ያደግኩት። በፍቅር ተቀጥቼ ነው ያደግኩና የእህቶችን ፍቅር እንኳን አላገኘው። ሄድኩኝ በቃ እሷ እንትን ብላ የትራንስፖርት እዛም እዚህም ከፋፍላ ሰጠች ታላቅ እህቴ። ሄድኩኝ ጎንደር። ውድድሩ አልቆ ነበረ። ስንደርስ መኪና ለምነን ምናምን ብለ ተሽሎክልካና ሄድን። የተወዛጅ ሌሎች ልጆችም ነበሩ ግን እነሱ ወድቀዋል። ከዛ በቃ ድንጋጤም አለ። ስገባ በጣም ከበደኝ። ጠፋብኝ ግጥሙ። ህዝብ ግጥም ብሏል ሲኒማ አዳራሽ። ሳቁብኝ። ላሾፍ የገባው ነው የምስላቸው። ቀሚሴም ምንም ሁሉ ነገሬ በቃ የለምና እቺ ድራማ ላቀርብ የመጣው መስሏችሁን አላውቅምና ሳቁብኝ። እንዴት ሳያቁኝ ስቁብኛል ብዬ ልጅም ስለሆንኩ ተናደድኩና ዝም ብሎ አቸንፋለሁ አልኳት። እዛ በቃ ዘፈንኩ። አልቻልኩም ግን ሰውነት እየተንቀጠቀጠ ነበር የምዘፍነው። ምንድነው የሚያስፈራሽ አለች። እሺ ደመላሽ አቆመ። አላውቅም። እሱ አይነ ከባድ ነው ያልኳት በዛ ሰዓት። ከባድ ነው እውነት ነው፣ ያስፈራል። አዎ አልቻልኩም። እና እንደውም ጥሩ ነው። አዎ ደስ ይላል። እንደውም ድፍረት እንዲኖርሽ ያደርጋል። ግን እኔ አልቻልኩም። በቃ በጣም ከብዶኝ ነበረ። ቻንስ ሰጡኝ። ያቦነሽን ስራ ተጫውቼ በቃ በኮንፊደንስሽ አልፈሻል አሉኝ። ሌላው ነገር አይደል ያስደስታቸው። ከዛስ በጣም ቴንኪው ብዬ ነው የወጣሁኝና በትምህርቴም ደህና ተማሪም ነበርኩኝ። በቃ ቤተሰብ አይፈቅዱም። ከቤተሰብ ውስጥ እኔ ነበርኩ ጎበዝ ተማሪ ነበርኩና በትምህርቴ እንድቀጥል ስለምትፈልግ አያቴ በቃ ፍጹም ፍቃድ የላቸውም። መጨረሻ ላይ ቤቱን ጥዬ ወጣሁ ለሙዚቃ ብዬ። ከዛ በኋላ በቃ ኢትዮጵያን አይዶል ሾው አለፍኩ። ሁለተኛው ዙር አዲስ አበባ መጣሁኝ። እዚህም ብዙ ፈተናዎችን አልፌያለሁ። በጣም ክለብ እየሰራሁ ነው ስወዳደር የነበረው። መጨረሻ ላይ አልቻልኩም። 4 ወደ 5 ቶፕ 10 ላይ ሲገባ የሚያግዘኝም ሰው ስላልነበረ በሰዓቱ ግን ተመስገን ያን ሁሉ አልፌ እዚህ ደረጃ ደርሻለሁ። አቸንፈሻል። አቸንፌያለሁ።
በዛ የልጅነት እድሜ አንዱ ማሸነፍ ያንቺ ራስሽን ለምትወጂው ነገር የሚከፈለውን ዋጋ ሁሉ ከፍሎ እዛ ድረስ መድረስ ነው። መጨረሻ ላይ ሲከብድሽ እንዴት አደረግሽ? እንደው ትንሽ እስቲ እዚህ የነበረሽንም ቆይታና ፈተናዎቹ። ከባድ ነበር። ያው ክለብ ማንጊያ ነው የምሰራ እዛ ቤት ውስጥ ሆኜ ማርፍበት ቦታም አልተመቸኝም እና ክለብ ነው ቀጥታ የገባሁት። ክለብ ደግሞ ማንጊያ ነው የምትሰሪ። አብነት አካባቢ ነበርኩ በዛ ሰዓት። ከባድ ነው በቃ ሳታርፊ ጉሮሮሽ ይበላሻል። ቀን በቀን ነው የምትሰሪው፣ ቀን በቀን በዛ እድሜ ጫናው በዛ። ለውድድር የምትሰጪውን ጊዜ ደግሞ ክለብ ላይ ነው የምታሳለፊው። የእረፍት ሰዓት የለም። ይህን አድርጊ የሚልሽም ሰው የለም። ስለዚህ ግን ያው በእግዚአብሔር እርዳታ ሁሌም እግዚአብሔርን ያዘ አይወድቅም። እና ደግሞ መውደቄን እወደዋለሁ። ምክንያቱም ካልወደቅሽ ለመነሳት አትጥሪም እና ተመስገን ነው። ትላንቲን አይቼ ትላንቲን ዛሬ ላይ አርሜ ነገኝ ዛሬ ላይ የማጀግን ሴት ሆኜ ደርሻለሁ እገኛለሁና ደስተኛ ነኝ በጣም። አሁን በደረሽበት ራሱ ያለፈውን እንኳን ባላቅ አሁን ያለሽበት ቦታ በራሱ የሚያስደስት ነው። ጥሩ እየሰራሽ ነው። ቆንጆ ስራዎችንም እያደረሽን ነው። ከዛ በኋላ በመሃል ትምህርቱ ቀረ። እንዴት አደረግሽ? ትምህርት አቋርጬ ነበር አይዶል የመጣሁት። ከዛ እዚሁ አያቴ ሁሌ እባክሽ ትምህርትሽን ተማሪ ትለኝ ነበረ። ነይ 2003 አካባቢ ወደ 2004 ነይ ያለችኝ። እሺ ሄድኩኝ። የሚያስተምረኝ ሰው አልነበረም። በእርግጥ እሷ የጠራች ደባርቅ ነው መመለስ አልችልም። እዛ ለምን ከሙዚቃ ህይወት ውስጥ ትርቂያለሽ? አዲስ አበባ ነው ይቻለው። ሰፊው ባህር ላይ መዋኘት ነው የምፈልገው። ካልዋኘው የምፈልገውን አሳ ማጥመድ አልችልም። ስለዚህ መሄድ አልፈልግም ወደዛ። ጎንደር ሄድኩኝ። አንጋረብ እየተማርኩ ክለብ እየተማርኩ እስከ 12 ሰዓት ነው ሌሊት ማንጊያ የምንሰራው። እስከ 9 ሰዓት ነው መማረው። አንጋረብ ሩቅ ነው ከብልኮ አንጋረብ እና በጣም ሲያቅተኝ በጣም መወዳት ጓደኛዬ ነበረች አበባ፣ ጎበዝ ድምጻዊ ናት። እና እሷ ባለቤት 6 ሰዓት ስለሚሰራ እሷ አቁማ እኔ እንድማር ለቀቀችልኝ ቦታ እና ኖት እየወሰደች ትጽፍልኛለች። ቡክ ገባች ለኔ ስትል ቦታ ለቀቀች። ደብተሮችን እየወሰደች ትጽፍልኛለች። ብዙ ህይወቶችን አሳልፌያለሁ እና ብዙ ሰዎች ደግሞ ይጣሉኛል። ያው ልጅነት ስላለ ፋስት ነኝ፣ በጣም እቀድማለሁ። ስለምሮጥ ሁሉም ይጣሉኛል። ሁሌ እንደተጣላች ነው በኔ ማለት። በየሄድኩበት ቦታ ባህር ዳር መጣሁ። ባህር ዳር እንዲያደርጓት ሲባል ብድግ ብላ ከጎንደር ባህር ዳር መጣች። በጣም ማመሰግናት አበባ፣ በጣም መወዳት እና ራኪ ብዙ አሳልፍ ያለው ማለት በጣም ብዙ ጣውረዶች አሳልፍ ያለው። ክለብ ለመግባትም ጎንደር ላይ ክለብ ለመግባትም ከባድ ነበር። ከባድ ነው። ዝናብ እየመታኝ በእግሬ ነበር የምሄደው ከ18 ፒያሳ። አጎቶቼ ቤት ነበርኩኝ እና ብዙ ፈተና አሳልፍ ያለው። ይሄ ነው አይባልም፣ እጅግ ሲበዛ ብዙ ፈተናዎችን አሳልፍ ያለው። ኢትዮጵያን አይዶሎች በመወዳደርበት ሰዓት ማስተር አበራ ይባል ነበር ፒያሳ እና እሱንም እንድወዳደር መጥቼ ሻይ ነገር ልንጠጣ መጣን ለጎሮሯችን እና ጓደኞቼ ጋር ጎንደር ገባሁ ብዬሻለሁ። እና ጠጥተን ሂሳብ ይከፈላል። ሂሳብ በእጇ ነበር የተቀበለችና እኔ የሂሳብ መመልሻውን ቦርሳ አላየሁትም። ይሄ ትንሽዬዋ ቦርሳ እና አስቀምጣ ቲዳ አላቅም ያለን የመሰለኝ እና መልስ በዛ መልሳልኝ ያለች። እስከ ቦርሳው ነው እንዲህ የሚወሰደው
አመጣ እንደ በቃ ገለጥኩትና ይመልስሽ ነው እስከ ቦርሳው ነው የሚወስዱ ይዤ ልሄድ ስል ማስተር አበራ ያዘኝ። በዛ ሰዓት ነው ማስተር አበራ ጋር የተዋወቅንና በቃ ልጅነቴን ወደደው ምናምን ደግ ሰው ነው። ነገርኩት ስለ ሙዚቃ ህይወት ምናምን እስከዛ ስፖርት ስሪኛ ጋር ምናምን ለድምጽ ቆንጆ ነው እሺ ደስ ይለኛል እያልኩ ተመላለስኩ ከሱ ጋር ስፖርት እየሰራው እስከ ተወሰነ ቤት ደረስኩ። በዛ አጋጣሚ ስመጣ ደግሞ ብሬ የሚባል ጓደኛ አለኝ አሁን አላውቀውም ባጃጅ ሹፌር ነበረ። ዝናብ እየዘነበ በጣም ዱፍ ዝናብ ነው ላይ የሚወርድ እሱ የመጣስ ላይኛ አቆመልኝና ነይ ግቢ ትነሻለኝ 18 ነኝ ያልኩት ነይ ግቢ ብሎኝ ገባው። ያው ደግሞ አዲስ ጀማሪ ስትሆኝ አፍሻ ያርፍም አይደለ ትዘፍኛለሽ ዱፍ እየዘነበ ባጃጅ ውስጥ ዘፍናለሁ እና እንዴ ድምጽሽ እንዴት ነው የሚያምረው የፍቅር አዲስን ስሪልኝ እስኪ በጣም ወዳት አለኝ። ምን የሚለውን አልኩት ሳበለውን ዘፈንኩለት። በጣም የሚያምረው ድምጽሽ ትችያለሽ የት ነው የምትኖሪው ምናምን ነገርኩት ያለውበትን ሁኔታ ምናምን ሁሉ ነገር ነገርኩት። በጣም አዘነና ስልኩን ሰጠኝ እና ምንድነው የምትፈልጊው ይሆናል ትራንስፖርት የለኝም አጣለው እና ደግሞ ክለብ መቀጠር ፈልጋለሁ አልኩት። እሺ ስልኬን ልስጥሻለሁ የግድግዳ ስልክ ስለነበር በዛ ሰዓት ስልክ የለኝምና ግድግዳ ስልክ እጂ እደውልለት ነበር። ይሄ በየንተኑ አላለ የህዝብ የግድግዳው ስልክ ደውለታለሁ ቀጠረኝ። ብልኩማ ተወሰደኝ። ፋሲል መላክ በጣም ደግ ሰው ነው ፈን ባንድ የሚባል ነበረውና እዛ ክለብ አለው በጣም መላክ የሆነ ልጅ ነው። ድምጽ ሞከረ በቃ ደስ አለው በቃ እንደ ልጁ ተቀበለኝ አደራ አለው ብሬ። ከዛ በኋላ ፋሲል ጋር ነኝ አብቲን ማግኘዋት አበባ ቅድም ያልኩሽ ልጅ በቃ እግዚአብሔር ይመስገን። እዛ ክለብ እዚህ ክለብ ማለት አልችልም ነበር። የተወሰኑ ሰዎች አለባበስሽ ሳታስተካክይ እንዳትመጪ ይሉኝ ነበር እና ያን ሁላ ስትሰማ ትናደዳለች። ፋሲል እንደ ሴት ልጅ ነው አራዳ ሄዶ ገበያ ሄዶ ልብስ የሚገዛል ይሁን አይው በቃ ብዙ ጣውረዶችን አለፍኩ። በዛ አጋጣሚ ብዙዎችን አሳለፍኩኝ። ከዛ በኋላ እንዳልኩሽ ለትምህርት ቤት ነው የተማርኩት አልሄድኩም ጎንደር ሆንኩኝ አንጋራ በየተማርኩ ብዙ ነገሮችን አሳለፍኩኝ። 1 አመት ነው የቆየው። ከዛ በኋላ ወደ ባህር ዳር ደግሞ ጠሩኝ ጃሎ በልባ ባህር ዳር ላይ ብዙ ስቃዮችን ብዙ ደስታዎችን አሳልፌያለሁ እና በጣም ነው የምወዳት ሀገሯ ምክንያቱም ብዙ ነገር አስተምራኛለች። ከዛም ባሻገር ደግሞ መከላከያም ነበርኩ ምራብስ ደግሞ ብዙ ነገሮችን ተምሬ ወጣውበት ቤት ነው። ከዲሲፕሊን ጀምሮ ተምሬ ወጣው። ያው በዛ ማለት ብዙ ነገሮች አሉ። መጀመሪያ ስራዬን እዛው ሰራው። በዛ ማል ደግሞ እግዚአብሔር የሰጠኝ ወንድም ነበር ቢኒያም ጎይቶም ድምጻዊ ነው። ስራዎች አሉት እና ተወዛዋዥም አሁን ደግሞ ቤዚስትም ድምጻዊም ነው። ከጎን ያለ በማንኛውም አጋጣሚ እሱ ከጎን ያለ ሙዚቃዎች እንድችል ደግሞ ደሞዝ ገነቱም አለ ፕሮሞተር ነው። ያው ተመስገን ብዙ ነገሮችን አልፌ እዚህ ደርሻለሁ። ፈጣሪ ሰዎች ሰጥቶሻል። የወደድኩት ነገር ፈገግታሽ ሳይጠፋ እንባሽ አለና በቃ በዛ ላይ አመስጋኝ እውነት በጣም ውለታ አይዋሉ ትንንሽ ነገር የሚመስል ሁሉ ህይወትሽ ላይ የጨመሩትን ሰዎች በቃ እንዴት በፍቅር እንዳመሰገንሻቸው እኛም እናመሰግናቸዋለን። አሁን ላይ ቆንጆ ስራዎች እየሰራሽ ነው። በቡድንም በጋራ ሆኖ መስራትም በደንብ እያየን ነው እንዳዲስና ደስ የሚል ነገር አለው። እሱ ግን ከዛ ሁሉ በፊት ብዙ እንዳልርቅ የፍቅር አዲስን ድምጽ መስማት ፈልጋለሁ። በጣም ነው ወዳት ፍቅር አዲስን በጣም ነው ማደንቃት። ሳበለውን አጋጣሚ ስላነሳሽው ልስማው። እኔም በጣም ወዳት ኢትዮጵያን አይዶል ሾው ሲወዳደር 2ኛ ዙር ላይ የሷን ተጫዋች ነው ሁላችሁም ዳኞች እንደዛ የተሳቀብኝ ልጅ በጣም ተደምመው ነው በቃ ይሽም ዘርጸም ምንም ማለት አልቻለም። ያው እሱ አቃቂራም ነው እንጂ ተምታቀቀ ግን እግዚአብሔር ይመስገን በቆንጆ ሁኔታ ነው ያለፍኩትና እንጀራዬም ናት። የሷን ስራ እየሰራው ነው ያደግኩት። ሷን ያየው ብዙ ጣውረዶችን የመጣች ልጅ ነች። ቴድሮስ ካሳውን ቃል የለኝም
በጣም ወደው ቴዲ አፍሮን የሱን እንትን እያየው ሁሉም ተፈትነው የመጡ ስለሆኑ እነሱን እያየው ብዙዎችን እያየው ነው ያደግኩት። ግን ለኔ እነሱ ለኔ ይለዩብኛል ከባሏ ጀምሮ እና ልሞክረው እንዴ ብዙ ጊዜ ነው ልሞክረው። ሳበለው 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 በለው የሞሶን ፈረስ ያውና ገራዱ ወደመን ተጓዘ ባይኔ ላይ ዘመመን የመውደድ የትዝታ ዘላይ ደሴ ላይ ያልቀርም እሱ ላይ በለው የሞሶን ፈረስ ሳበለው መድረሻው ድረስ አምና አዲስ አበባ መደለሽራ አስከትሎት የደለብኝ ብሎ ታብሽራ ልፈልገው እንጂ ቆላ ደጋበየ መሸኘት አልችልም ፍቅሩን አበበየ ፍቅር ብሎ ነገር ያመጣብኝ ጣጣ አገር አቆረጣ ወሰደኝ ሰቆጣ ትዝታ ናፍቆቱ መቼ ረፍት ይሰጣል እየከረረመ ጧት ማታ ይመጣል እየከረረመ 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 ጧት ማታ ይመጣል። አመሰግናለሁ። እሞክራታለሁ። አይ በጣም ቆንጆ ነው የሰራሽው። እሺ አሁን እየሰራችሁ ያላችሁበት ስብስብ እንዴት ተፈጠረ? እንዴት ተጀመረ? ያው ከዛ በፊት ብዙ ስራዎችን ሰርቻለሁ። 11-12 የሚሆነው አልበም በክሊፕ ደረጃ ለዛው የሰራው። ግን የምሰራቸው ስራዎች በሙሉ ዩቲዩቦች ጋር የተለያዩ ዩቲዩበሮች ጋር ነው የሚጫነው። በቪው ይልሻል አይሰጡሽም። አብዛኞቹ አይሰጡሽም። የተወሰኑት ናቸው በጣም ፈራ እግዚአብሔር ያለባቸው ዩቲዩበሮች እና በቃ ፍዳይ ናየው እየሰራው ለሰው ነው እና በጣም መረረኝ እና በራሴ ዩቲዩብ ቻናል ለምን አልጀምርም ብዬ ዩቲዩብ ቻናሎችን እንትን አልኩኝ። ቲክቶክ መጠቀም ጀመርኩኝ። እኔ መማር አለባቸው በጣም አመሰግናት። በዚህ አጋጣሚ ቲክቶከሯ ቁጭ ብላ ለሊቱን ሙሉ ሰብስክራይብ ስታስደርግ አደረች። የዲጂ ስራዎች የቤት ስራዬ ልሰራ ነበር። እነሱንም እየተቀበልኩ ቁጭ መጫን ጀምሬ ነበርና ቁጭ ብላ እንትን አስባለችኝ። ከዛ በኋላ ያው የመስራት እንትን እልህ ይይዝሻል። አስተያየት ስትሰጪ እንደ አቃቂር የምታወጪ የማትረኪ ሴት አድርገው ያስቡሻል። ግን ያ አይደለም። ልብሽ ላይ ትዳፈነ እሳት አለ። ምክንያቱም የመጣውበት ህይወት አለ። ያዩዋቸው መሆን የምፈልጋቸው የምላቸውን አሪያ የምላቸው ሰዎች ትላልቅ ናቸው እና የነሱን አሪያ ተከትዬ ስመጣ እኔንም ደግሞ የሚከተለኝ ነገር ላይ እንደሚኖር አውቃለሁ። ስለዚህ እልህ ውስጥ ገቢና እግዚአብሔርን ትማጸኛለሽ፣ በራስሽ ቁጭት ያለሽ ወደ ራስሽ ትመለሻለሽ። ብቻ ይሁላ የመቤት ስራ ነው። ብዙ ፈተና አይደለም እንመጣ ሰው ስንሆን ውጊያችን ከስጋና ከደም አይደለም ከመንፈስ ጋር ነውና ብዙ ውጊያዎች ነበሩ። አታስተውይም። ልብ ካላየ አይናይማ አይንሽ ሲበራ ደግሞ ወደ ራስሽ ስትመጪ ብዙ ስራዎችን ለመስራት ትቆፍሪያለሽ። በመቆፍርበት ሰዓት ያ ነበረ የግሩፕን ስራ የህዝቡን ዜማ አሰባስቤ ግጥሞችን የተወሰነ ሞካክሬ ምናምን ልጆቹንም ሰባስቤ በግሩፕ ብንሰራ ብዬ ሐሳቡን የሚያመጣውት ዜማዎችን የሚያሰባስብኳቸው እኔ ነኝ። ከዛ በጣም ወደው ወንድም አለ ቴዲ ዘመዴ ብዙ ነው ባይዘው ወዳጆች መልካም ወዳጆች ያልተነሱ ብዙዎች አሉ። በጣም ከቤተሰብ ጀምሮም አሉ ካጎቴ ወርቁ ዜናው ጀምሮ ካንቺ ላሉ ጥሩ ጀምሮ ብዙ አሉ እንዳይደብራችሁና ብዙዎች አሉ። ቴዎድሮስ ሳሙኤል አብሮኝ የሰራ ልጅ ከዚህ ሞች ጋር ቴዲ ናስኬችን ነገር እንደዚህ አስቤ ነበር። ጎጃመኛውንም እንደዛ እዛው ስላደኩ ስሜቱ ይገባኛልና ሰባስቤ ጠራሁት። በጣም አሪፍ ነው ምናምን አለኝ። በቃ እነዚህ ሰዎች አስቤ ያለው ምን ይመስላል ቆንጆ አንተ አለ ኑር አዲስ እናወራለው ኢየሩስ መለሰን አልኩት። እሺ አለ። ዜማዎቹን ሰጠሁት። እያንዳንዱ ዜማ ይሄ ለከለ ብዬ አወጣውና ግጥሙን ጻፈው።
የሰጠሁት። ያው ሀሳቦችንም አብራን ነው የምሰራ። ጎበዝ ደራሲ ነው። ጻፈ መረጥ አድርጌ ሁሉንም ለዚህ ሰማ ለዚህ ዜማ የሚስማማውን አደረግኩና ይዣቸው ሄድኩ። ኤችጂ ኢንተርቴይንመንት ኃይሌ ጋር ገባን። በጣም አመሰግነው። እሱም ጊዜ ሰጥቶን ተቀዳን። ይሄ ከተፋ አይደለም ሙዚቃ ቢሆን አለኖር አዲስ ልክ ነህ እናደርገዋለን ችግር የለውም ብዬ ኃይሌን ተስለው ጊዜ አልነበረውም። ኃይሌ ብር የለኝም እናንተ ብጨርስልኝ አልኩት። እኔ እንኳን አልችልም። ያው ብር የለኝም ስላልኩት አይደለም፣ ደግ ልጅ ነው። ሌላ ቢዚ የሚያደርገው ስራ ስላለ ነው። ጊዜ ወስድባችኋለሁ ነው አልችልም ያለው። ጊዜ አጥፋብሻለሁ። እኔ ደግሞ እንድደርስ የፈለኩት ለጥምቀት ነው። ያለን ጊዜ አጫር ነው። በቃ ስንትዬ ጋር ሄዳለሁ። ስንትዬ ክብረትን በጣም ወደው አመሰግናለሁ። በዚህ አጋጣሚ አቀናባሪ ብዙ ስራዎችን ሰርቶልኛል። ጎንደሩንም ጎጃሙንም ከዛ በፊትም ተቀኝለትን ይሰራልኝ እሱ ነው እና ደግ ሰው ነው። ሄድኩና ስንት ያልኩት አለኝ። አንድ ስራ እንድሰራልኝ ፈልጌ ነበር። ምን አይነት ስራ ነው አለኝ። ግን ብር የለኝም ያለኝ 250 ብር ነው አልኩት። አለ እንዴ ማለት ሁሌ ስለምስክ ስለምን ማጣ አይመስላቸውም እና አለ አዎ እናቱም አባቷም እችናት ያለችኝ ያልኩት። ከዛ እና ምን ችግር አለው እሰራልሻለሁ አለኝ እና በነፃ ሰራልኝ። ስንቴ በጣም ደግ ሰው ነው ሲበዛ። ይሄን ከጨረስኩ በኋላ ደግሞ በነፃ ወዴት ሄድኩ ደግሞ በጣም ወንድም ደግሞ አለኝ ሹመት አራቂ ሹም ፕሮዳክሽን ክሊፖቻችን የሚሰራለን እንደ ወንድም ነው። በጣም ቀና ፍቅርን የሚያስቀድም ለብር በቃ ብርን መናቁ ሳይሆን ከሚገባው በላይ ለሰው ልጅ የሚሰጠው ፍቅር ልክ የሌለው ነው፣ ጥግ ድረስ ነው። እና ሹምዬ እንደዚህ ስራ ነበርና እንስራው አልኩት። ሰራለም ምን ችግር አለው አልቋል። ወዲሁ አሁን ልክልሃለሁ ስንት ወዲሁ ነው ላከልኝ። ላኩለት ሰማ ወይኔ እንዴት ነው የሚያምረው። በቃ ተደመመ። እውነትህን ነው ወደዋል። አዎ በቃ እሺ ብዬ በሚገርም ሁኔታ እግዚአብሔር ምስክሬ ነው እንደዛ ያምራል ብዬ አልጠበኩም። ባለው ይሰራ በቃ ዩቲዩብን መናቂ አይደለም፣ ግን ሰው ባለው ነው ባለው ነገር መጠቀም አለበት ብዬ አምናለሁ። እና ባለኝ ነገር ተሰራ። ቁጭ ብዬ እንቅልፍ ሳልተኛ 4 ቀን ሙሉ ኤዲቲንግ አብሬ ሆኜ ተሰራ። ጎበዝ ወጣ። አልጠበኩትም። እናታለም ጎንደር ናፍቆት ጸናብኝ ምትለው ነው ቆርጥ አድርጌ የራሴናት ግጥሞ ተወደደ፣ ተለቀቀ። በቃ ሄደ። በራሴ ዩቲዩብ ቻናል የተለቀቀ እንግዲህ ሄደ። በቃ ከ13 ሰብስክራይብ ወደ ስንትን ሰብስክራይብ ሆነ። ተወደደ። 12 ሚሊዮን አልፏል አሁን ራሱ ቪው። ከዛ በኋላ በቃ ደስ አለኝ። ወደ ኋላ የምትገነቢው ነገር ወደፊት ከኋላ ይዘሽ የመጣሽው መሰረት ወደፊት አይደለም ታሳድጊው። እንዲህ ከሆነ ለምንድነው በራሴ ቆሜ ማልሰራ ብዬ ጎጃሙንም በዛው ልክ አሸውት የህዝቡን ዜማ ቀላቀየ ግጥሙን በራሴ ትንብዬ የተወሰኑ ያው ማለት እንደ ቤተሰቡም ሆነው አስተያየት የሚሰጡሻሉ የሚያግዙሻሉ። እና ኃይሌ የቢንጊ ጓደኛ ነው። እሱም ግጥም ላከልኝ ብስል ነው የሚል ከዚህ ጋር የራሴን እንትን ብዬ አይችሉም መንግስቴም ጋር እንደዚህ ያልኩኝ የተወሰነ ስንኞች ሰጡኝ። ከዛ ባሻገር ሁሉን ነገር ራሴ ጨረስኩኝ። የግሩፕ ነበረ አንሰራም ሲሉ ተውት ብዬ ለራሴ ዜማና ግጥሙን መርጬ ትግስት አፈወርቅን በጣም ማመሰግናት በዚህ አጋጣሚ ትግስት አፈወርቅ ጋር እናወራ ነበርና በጣም ቆንጆ ዜማ ነው እና ብርትሽ ብትሰሪው አለችኝ። ትጂ እንዴ ያስብ ያለውና ሊሰሩት አልቻሉም ግሩፖቹ ምን ይሻላል ብቻሽን ስሪው እኔ እንደዚህ አርገ ይሄን እንደዚህ አርገ በጣም ምርጥ ሴት ነችና እሷም ማግዛኛለች በሐሳብ በጣም መልካም ሰው ነች። ከዛ በኋላ ተበረታታው ጓደኛዬም ማለች መቅደስ ታክሉ እሷም ታበረታኛለች። የሆነች ክሩስ ሲኖሩ እንደዚህ አርጊ ለብቻሽ ምናምን ትለኛለች። ተሰራ። ወንድሜም ማለ ቢንዬ የሙዚቃ ህይወት ከባድ ነው። ሴትነት ብቻ በራሱ ከባድ ነው። ሴት መሆን ከባድ ነው። በብዙ መንገድ ተፈትነሽ ትመጭበታለሽ። ከዛ ባሻገር ደግሞ ስትኖሪበት ደግሞ አርቱን ፍንቅል አድርገሽ ለማውጣት መሬት መያዝ ይፈልጋል። ሐሳብሽን ለሁሉም ሰው ጥለሽ በዛ ሐሳብ መራመድን ይፈልጋል። እኔ ግን እንደዛ አይደለም። የቤተሰብ ኃላፊነት አለብሽ። ፈተናዎች አሉ፣ በጣም ብዙ ተወረዶች አሉ። በዚህ ሰሪ በዚህ የሚረብሽ አይጠፋም።
ብዙ ቻሌንጆች አሉት ሴትነት እና ቁጭ ብለሽ የአርቱን ብቻ ለማስኬድ አትችይም። አልሰከንኩም። መረጋጋት ይፈልጋል እና ብረጋጋ እንደዚህ ስክን ብዬ ህይወት በቃ በዛ በሙያዬ ብቻ ብሄድ ጥሩ ሰራለሁ፣ ፈጣሪ የሚበልጥ ያግዘኛል ብዬ የማስብ ሴት ነኝ። አዎ እና ወጣ በብዙ ፈተና ነው ይሄ ጎጃም ይወጣ እንዳልኩሽ እዛው ስላደኩ ስሜቱ ስላለ በቃ ሄደ። ወጣ ሹምዬ ነበር ይሰራልኝ። ወጣ በቃ ቆንጆ ሄደ፣ እግዚአብሔር ይመስገን። አሁን ደግሞ በራሴ ሌሎች ስራዎችን እየሰራው ነው። በጣም ደስ ይላል። ፈተናም ቢኖር ለጥሩ ነው። በቃ እዚህ ጋር የደረስሽበት ነገር አለ። ከዚህ በኋላ ደግሞ የተሻለ የሆነ ነው የሚሄደው ብዬ አምናለሁ። አሁን ስምሽን፣ ስራሽን፣ አቅምሽን አውቀናል። ብዙ ሙያ ውስጥም ያለም የሌለም አድማጭም ተመልካችም እና ብርታትሽን አድንቄያለሁ። በርቺልኝ። አሁንም አንድ ሙዚቃ አንጎራጉሪልኝና ሌላ እንደው የቀረ የምጨምረው የምትይው ካለ ወይ ጨምሪበት። አቀዳድሚው አንቺ እንደፈለግሽ። እኔ ድምጿን ለመስማት ነው። እሺ ችግር የለም። የትኛውን? አሁን ብዙ ስራዎች አሉኝ። በጣም የምወደው ስራ ወላንሳይ የወሎ ስራ አለኝ። ወላንሳይን በጣም ወደዋለሁ። ልባም ነኝ ባላገር በጣም የሚያምር ስራ ነው። የወንደሰን ውብና አርጋይ ወንድም አንተነህ ወራሽ ዜማ ነው። ይቅርታ እንጂ ይምታቱብኛልና የሱ ዜማ ስራ ነው። በጣም ወድጄ የተቀበልኩት ስራ ነው። ብዙ ስራዎች አሉኝ። የትኛውን ልዝፈንልሽ? ባንቺ ምርጫ አደርግልሽ ይሻላል። እሺ ሞላሉኝ አባዬ ቢሞላስ እቀራለሁ ወይ ፈተነኝ ምነው ያለ ወቅቱ በኔ ላይ በረታ ጉልበቱ በረታ በኔ ላይ መሆኑን ዘንግቶት ማተብ የሚበላይ በረታ በኔ ላይ መሆኑን ዘንግቶት ማተብ የሚበላይ ማነሽ ይላል ማነሽ ሊያናንቀት ነሽ መስለ ተደነቀኝ ምነው ልቤን አይቶት ራሱን ባወቀ ስሩ ጸበል ፈልቆ ላይ እሸት አጽድቆ ለመሬት ያፈራው ዛሬም ነይ ከትላንት የባላገር ኩራት ጭማ እንዳገር ሸጋ እንዳገር ጭማ እንዳገር ልባም ነኝ ባላገር ይላል። አመሰግናለሁ በጣም። እንደው መዝጊያ የምትይው ነገር ካለሽ? ማመስገን እንፈልጋቸው አለው ከተፈቀደ። ኧረ በደንብ ሁሉን ላላመሰግን እችላለሁ። ይቅርታ እንግዲህ እኔ ብዙ ሰዎች ነው የረዱኝና ሁሉን ላላመሰግን እችላለሁ። ነገር ግን በአልባሳት ዙሪያ የሚደግፉኝ ማለት መስራት ስፈልግ ከጎኔ እነሱ ቅድሚያ የሚያመጡልኝ ሰዎች አሉ። ሎዛ ጥበብን በጣም ነው ማመሰግናት እስከ ልጇ ዮናስ። በርኖስ የባህል ልብስ፣ ሌላ ደግሞ በርኖስ አዲስ ሸዋ ሰርቻለሁ። በጣም የሚያምር ስራ በቅርቡ ከእግዚአብሔር ጋር ይለቀቃል። እሱንም አሁን ሙሉ አልባሳቷን ይዛ ቤተ መንግስት አንኮበር ድረስ ነው የመጣችው። ያን ያህል ብዙ አልባሳት ይዛ አንኮበር ድረስ ራሷ ጊዜዋን መስዋዕት አድርጋ ይዛ የመጣች በርኖስ ሙሉዬ በጣም ነው ማመሰግናት። ከጎኔ ነች። ሌሎችም አሉ እነ ዳጊ ጥበብ፣ ሜሪ ጥበብ በቃ ስራ ላይ ስላቸው መጠየቅ አይጠበቅብኝም። አምጥተው የሚሰጡኝ ሰዎች ናቸው። በጣም ሎዛንና በርኖስን ሳላመሰግን አላልፍም። በጣም ነው የምወዳቸው። ሹመታ እንዳርገኝ፣ ስንታየው ክብረትን፣ ሌሎች ነቢኒ፣ ቴዲ፣ ሌሎች ብዙ የሚደግፉኝ የሙያ አጋሮችም አሉ። ከዚህ በኋላ ደግሞ አልበም እየሰራው ነው ከበብራኔ ካሁን በፊት ጎንደረኛ ሙዚቃ ሰጥቶኛል። ማንጣል ወርቅ የሚያምር ስራ ነው። አሁንም ደግሞ አልበም ጀምረናል ከእግዚአብሔር ጋር። እነሱንም ሳላመሰግን አላልፍም። በጣም ብዙ የሚመሰግኑ ሰዎች አሉ። ኤችጂ ኢንተርቴንመንትንም አመሰግናለሁ። እናመሰግናለን። እኛም
ጉዞሽ ውስጥ ሁሉ ያገዙ የደገፉ እዚህ ጋር ደቂቃው አጥሮ እንዲህ እያጣደፍናት ነው። ሁሉንም አመስግናለች። አመሰግናለሁ ራኪ፣ አንቺንም ባይቲቪንም እኛም እንግዳችን ስለሆንሽ ዝግጅታችንን በሙዚቃም ስላጀብሽልን ስላደመቅሽልን ከልብ እናመሰግናለን። እሺ እኔም አመሰግናለሁ። አመሰግናለሁ በጣም። እኔም ቆይታችንን ጨርሰናል። ወደ ዩኒቲ ባንድ በአክብሮት ጋብዝሻለሁ። አመሰግናለሁ።